በጉልበት በለኝ አንቺ በቃ ነው እንዴ ዘጋሽ ሳር ውስጥ እንቁራሪ ስለሆንሽ ነው አጠፊማ በቃ ሳር ውስጥ አጠፋ አንቺ ሳር ውስጥ አጠፊማ በጉልበት ነው ከእንዳስነቅማለሁ ምንድነው ሰበር ዜና ጆኒና ሴዶ መደባደባቸው ተሰማ። ታዲያ ለውድድር ወይንም ለፍልሚያ ቀጠሮ ተይዘውላቸው የነበሩት ሁለቱ አካላት ከውድድሩ በፊት በምትመለከቱት ሁኔታ መደባደባቸው ቡጢ መሰናዘራቸው ተሰምቷል። ታዲያ ሲደባደቡ የጸጥታ አካላት ሊያገላግላቸው እየሞከሩም በምትመለከቱት ሁኔታ ቪዲዮ ተቀርጾ በማህበራዊ ሚዲያ ላይ ተጋርቷል። ታዲያ ሁለቱ አካላት የጸባቸው መንስኤ ወይንም የድብድባቸው መንስኤ እንደተገለጸው ከሆነ ጆኒ ሴዶን ከኋላ ይዞ ለመቆለፍ በሞከረበት ወቅት ሁለቱ አካላት መያያዛቸውና መደባደባቸው ተሰምቷል። ታዲያ ይህም ነገር የተፈጠረው በአንድ ቦታ ላይ ችግኝ እየተከሉ በነበሩበት ወቅት ነው። ወይ ሮናልዶ ሁለተኛ ኳስ ይባላል እንደው ውለታ አታውቅም አፈር ትብላ። ፖርቹጋል ወደቀች ብለህ አልቅሰሃል። ኑሮ ሲወልቅ አልቅሰሃል ብሮ። ቁርስ በልተሃል ብሮ። ይህ ሰሞን ግን መጥፎ ዜና እየሰሙ አይደለም። ሰራ አድርግ እንጂ አንተ ምን ነው ተዘናጋ? ተዘናግታል ይለኛል እያየኝ አይደል? መጋኛን እያስተመምኩት መሮት አባና ሰናብቱ የሚል ጸጸቱ ለሁላችንም አይደለም? ምን አባቴ ላርግ? ዱቄት በርበሬ ዘይት ቲክቶከሮች እንዳለ ተቀብተው ጨረሱት። በብላክ ስለበለሽ ያዋጣል ቶዋ እንዴ! እንዴት ዋላችሁ? መጋኛ ተሻለሽ? ታምሜ ነበር። በኔ የምትመኙት በእናንተ ይደርሳል። ደግሞ ታያለም። እኔ ምንም አልሆንም። አይ መጋኛ የሆነች ልጅ ቪዲዮ እንደሰራችብህ ሰማ? አየሁ ቦሴን ቪዲዮ። የምን አባ ቪዲዮ ነው? እሺ የኛ ሀገር መጋኛ ምንድን ነው? አልሰለጠነም? ለምንድን ነው ለይታ የምትመታው? ሲጀምር ድሃ ላይ ሁሉም ይበረታል። እሺ እነሱ ሀብታም ስለሆኑ እያሽቃበጥክ ነው መጋኛ። አያ ቦስ እኔ ስሰልም ድሃ ሀብታም አልልም። በቃ ባለው አየር ነው። ለምንድን ነው ድሃ ላይ የምትበረታው መጋኛ? ድሃ ምን ያመጣል? የድሃን እንትን ላስፋልሽ እንጂ ላጥብልሽ የሚል የለም ሲባል አልሰማህም አንተ? አረ ቦስ አሰናብቶ የሚያወራውን እንኳን አያውቅበታት። አይተው እኔ በመጋኛ ተስፋ አልቆርጥም። እዚሁ እኔ አስታምሜ አድነዋለሁ። ቦስ ግን በጣም ነው የማመሰግነው። ለእኔ ታስብልኛል አባቴ። አረ ምንም አይደል። እኔ እንደ አንድ አባት ልጁን እንደሚያስበው ነው ማስብልህ። ችግር የለም። ቢሆንም በጣም አመሰግናለሁ። ፈጣሪ ያስብከውን ያሳካልህ ከኃጢአት በስተቀር። እኔ ለስላሳ ቆርኪኩ በቬለስ እኮ ነው የምከፍተው። እኔ አንድ የሰርቪሴን ኪያስኩኝ ከቡናና ውሃ በተጨማሪ ዜና ሁሉ ላቀርብ እችላለሁ። ካፌ ውስጥ ጎበዝ ትመስላለህ ነኝ። ከዚህ በፊት የዘራሁበት ካፌ አንድ ያላስተናገድኩት ነገር ቢኖር ዓለም ዋንጫ ነው። እሱንም ማስተናገድ አይቀርም ነበር። እኔ በመስተንግዶ ወቅት ማለት ነው የካስተመርን ማንነት አጥንቼ ነው የምሰራው። የሆነ ጊዜ የሆነ ፀጉር ቆራጭ መጣና ተቆራጭ አዘዘኝ። እኔ ጎፈሬን ያቀረብኩለት ከዛ በጣም ደንግጦ እኔ እኮ ተቆራጭ ነው ያልኩት ሲለኝ እና ክሬም ኬክ ነው እኔ ያልኩት። ኦኬ ከከስተመር ጋር ያለ ግንኙነት አሪፍ ነው ማለት። አዎ ግን አንዳንዴ ደግሞ ጸባይ አይጠፋም። የሆነ ጊዜ የሆነ ከስተመር መጥቶ ቡና አዘዘኝና ታዝዤው አቅርቤለት ጠጥቶ ቢሎ ስጄለት ሂሳቤን ክፈለኝ ሲለው ብር አልነበረውም ነበር መሰለኝ አላቅም። ሂሳቡን ትቶ በጠጣበት ሲኒ አናቴን ከፍሎኛል። አልደበረኝም። ለምን? ደንበኛ ንጉስ ነው። ትንሽ በመስተንግዶ ወቅት ግር የሚለኝ ነገር ቢኖር ደንበኛ ተጠቅመው ምናምን ሂሳብ አምጣልኝ ሲለኝ እኔ ፊዚክስ ልወስድለት እችላለሁ፣ መጽሐፍ ቤትም ስለሰራው ማለት ነው። ኦኬ ከመስተንግዶ ውጪ ሌላ ሙያ አለ ማለት ነው? አዎ በተለይ ሻይ ማፍላት በጣም ጎበዝ ነኝ እኔ። ያፈላሁትን ሻይ ጠጡ ሰዎች ይሄ ነገር ሻይ ነው ሻደይ ነው ሶለል ነው ይባባሉት። እኔ እኮ በማስተናግድበት ሰርቪስ እኮ በትርፍ ሰዓቴ ተማሪዎች አመላለስ ነበር። ከዛ እንደተመለስኩ ደግሞ በራሱ ሰርቪስ
ቤት አድርጌ አከራይቸው እኔ ብዙ ገቢውን ላገኝ ነበር ለራሴ። ታዲያ የሁሉ ነገር እያረክ ከምትሰራበት ቦታ ለምን ተባረር? ተባረር አይደለም እንዴ ካፌው ከስሮ እኮ ነው። እንደውም ለረጅም ጊዜ እኔ አስተናግጅ ያገኘሁትን ቲፕ ነው ለሙሉ ሰራተኞች ደሞዝ እኔ እየከፈልኩኝ ለካፌው ባለቤት ሳይቀር እኔ ነበርኩ ብር የምሰጠው። እንዴ እስቲ ፎቶዬን ሲሞድሽ እንደ ከረሜላ። ታዲያ ምን ያደርጋል እኔ እዚህ ቆሜ የሚጠባሽ ሌላ። ላዋ አንድ ጥያቄ ልጠይቅሽ። ማን የኢትዮጵያ ትልቁ ተራራ ማን ነው? መኪና ያለው ለመላጣ ወንድ፣ ቤት ያለው ለመላጣ ወንድ፣ ብር ያለው ለመላጣ ወንድ፣ ሌላው ብቀር እንኳን ያላነሱ 400 ሴቶች የሚማግጡት ከመላጣ ወንድ ጋር አባ ወይ መላጣ አድርገኝ ወይ ውሰድ። ፈጣሪ እንደው 1 ሚሊዮን ብር ስጠኝ እስኪ ምን ችግር አለው? 1 ሚሊዮን ብር 1 ሚሊዮን ብር እኮ ፈጣሪ ለአንተ ለ1 ብር ናት ወይ ግደል። በቃ ለመግደልማ ትቀድመኛለህ። ባልቄ አቤት በድሎ ያለ አንተ ሞተ ያሉ በድሎ የታች ሰፈሩ? አዎ ሞተ። በእናትህ የሆነ ጓደኛዬ በእናትህ ሲያሳዝን ና እንጂ ለቅሶ እንሂድ። ተወው ስለሚንቀኝ ነው መሰለህ አይጠራኝ እሱ። ይሰማል። አልፈዋን እየለበለብናቸው ግብጽ ደርሰናል። በቃ ግብጽ ነው ያለነው አሁን። እስካሁን አልወጣችሁም? አባይን እኮ ለቀነዋል። አሻም ጓድ ደህና አንተ ነህ እንዴ? እና እኔ እኮ የሥራ ባልደረባ ይመስለኝ ነበር። ምን ይፈጠርና? ለምንድን ነው አባታችን መሬት አካፍሎ ሰጠን? ለምንድን ነው ወደኔ ድርሻ እየገባ የምታርሰው? መሬት የፈጣሪ እንጂ አንተ አባት ነው ምን ይመልሰ ወይ ጉልበት እንለካካ እንዴ? በጣም ደስ ይለኛል አንተን አባይ ዛሬ ጓደኞች ጋር ስለመሸብኝ እዛው ነው የማድረው። ልንገርህ ብዬ ነው። ይሄን ልትለኝ ነው በቃ የመጣኸው? አዎ አባይ እንዳታስብ እኮ ነው። ይሄንን በስልክ ማለት አትችልም እንዴ? ምን አይነት ልጅ ነው? እንደዛ ይቻላል ለካ። ቆይ አንዴ አባይ። ሄሎ አባ። ሄሎ ዛሬ ጓደኞቼ ጋር ስለመሸብኝ እዛው ነው የማድረው። እንዳትሰጋ ላሳስብህ ብዬ ነው። ግድ የለም ችግር የለውም። እሺ አባዬ ደህና አድር። እፎይ እንደዚህ በቀላሉ መገላገል እየተቻለ